ድራማን ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ በዛሬው ዳጣ በባለፈው ሳምንት ያቆምነው ዳጣ ክላስ ውስጥ የለችም። አብጌልም እንዳጋጣሚ ለአባቷ ትሄድና አባዬ የት ነህ? በጠዋት የት ለመሄድ ነው እያለች አባቷን ትጠይቃለች ማለት ነው። እንግዲህ አቶ ደረጀም የሆነ ስራ አለች ደርሼ ልመጣ ነው ይላታል። እሷም አብጌልም ዳጣ የት ነች ሲላትኝ እስኪ እያት ትለዋለች። ከዛም አቶ ደረጀ ሲወርድ ዳጣ የት ናት ሲላትኝ እስኪ ሂድና እያት ትለዋለች። ምነው አንቺ አታውቂም ወይ እንዴት እንዳለ የት እንዳለች ይላታል። እሷም አላቅም እኔ ትለዋለች። ሂድና እያት ሂደሽ ነበር ወይ ሲላት አልሄድኩም ትላለች። ስለዚህም አብጌል ስለደነገጠች እኔም አላቅም የት እንዳለች ሂድና እያት፣ ምነው ሂድና እያት አልሽኝ እያለ ይላታል። ስለዚህ አቶ ደረጀም ይገባና የለም ሲገባ የለችም ይላታል። የት ነው የሄደችው? የሄደችበትን ታውቂያለሽ ወይ ይላታል። እሷ እኔ ፍጹም አላውቅም የት እንደሄደች የማውቀው ታምር የለም ትለዋለች። እንግዲህ አቶ ደረጀም እሷን ፍለጋ ይሄዳልኝ። አብጌልም እሷን ልትፈልግ ትወጣለች ማለት ነው። ግን ስትፈልግ የለችም ማለት ነው። የት ነው የሄደችው? ምንድን ነው የሆነው? ምን እየተካሄደ ነው እያለ ይጠይቃታል። እሷ ግን ፍጹም የምታውቀው ታምር የላትም። ከዛም እንግዲህ ገዛኸኝን ይጠይቀዋል። ዳጣ ወጥታለሽ ወይ እያለ ገዜን ሲጠይቀው ገዜ እኔ ፍጹም የማውቀው ታምር የለኝም አልወጣችም። አወይ እድሌ አወይ መከሬ የት ሄደች ይለዋል። ገዜ ተሰርቃለች አላልኩም ቤት ውስጥ የለችም ነው ያልኩት ይለዋል። እና ዳጣ መኝታ ቤት የለችም ነው ያልኩ ይለዋለኝ። እኔ የማውቀው ታምር የለም ጋሼ ስትወጣም አላየኋትም ይለዋል። ይሄ ግቢ አንድ በር ብቻ አይደል ያለው ይለዋል። እንዴት ማለት ጋሼ ይለዋል። እንዴት ትጠፋለች ይለዋል። የት ትሄዳለች? እኔ ጋሼ ታውቄ ይለዋለኝ። እንቅልፍ ጥሎህ ነበር ይለዋለኝ። ኧረ እንዲያው አልተኛውም ሊነጋጋ ሲል ትንሽ እንቅልፍ ጣል አድርጎኝ ነበር። ተነጋ ሞተር ነበረ ተነሳው እያለ ይናገራል ገዜ ማለት ነው። እንግዲህ ሰላም ጋር ሄዳ ሊሆን ይችላል። ግን ማታ እኛ ከገባን በኋላ መልሳ ወጥታ እንደሆን አላየሃትም ይለዋል። አረ እንዲያው ጋሻ አብራችሁ ሆናችሁ ገቡ ከዛ ወዲህ እንዲያው አላየኋትም ያለ ጊዜ የሚናገራል ማለት ነው። እሺ ብሎትኝ በቃ ሰላም ጋር ሊሆን ይችላል ብሎ አቶ ደረጀ ገዜን ጠይቆት ይሄዳል ማለት ነው። እንግዲህ አቶ ደረጀም እሷን ፍለጋ ይወጣል ማለት ነው። ቤት ውስጥም እንግዲህ ትርምስምሱ ነው የወጣው። የት ነው ሄደችው? የት ነው የገባችው? እያሉ ማለት ነው። እንግዲህ እንዲህ አንቺ ለምንድን ነው ክፍልሽን ቆልፈሽ ማታዩ ትላታለች ማለት ነው። እንግዲህ ስታያት ውሃ ነው የተኛችው። ማንም የለም ከውሃ ክላስ። ውሃ ትላት ዳጣ አልመጣችም ትላታለች። አንቺ ጋና ስትላት መጣ ነበረ እና ምን አለችሽ? ምንድን አለችሽ ስትላት በረረች ትላታለች። ዳጣን እኮ ነው ያልኩሽ ስልክ እኮ አይደለም የጠየቅኩሽ እና እኔና ምጥን ማለት ነው ቀን ከዛ እሷ በረረች ትላት። አልነቃሽም አይደል እንቅልፋ እያወራሁሽ ታንቀላፊያለሽ ትላታለች። እንዴ እኔ ነቅቻለሁ እሺ ትላታለች። ኧረ ዳጣ እንዴት ነው የበረረችው ትላት። ዳጣማ ማለት ነው ክንፏን ኧረ እኔ ውሃዬ በጣም ነው የምትመቸኝ። ግን በነገራችን ላይ ውሃ ታስቀኛለች፣ በጣም ነው የምታዝናናኝ። እንግዲህ ከሁሉም ማለት አንዳንድ የውሃን በሆንን ብለን እንመኛለን ሁላችንም እና በጣም ደስምና ፈታ የምታደርግ ልጅ ናት ውሃዬ ማለት ነው። የእሷ ቤት አለመኖር እሷ ቤት ጠፍታለች እያለ ያወራታል። እሷ ደግሞ በረረች እያለች ታወራ አባዬ ትላለች። አብጌል ልጠይቅ የመጣችበትን ቁማ ትስቃለች ማለት ነው። ከዛም ውሃ እንግዲህ አባዬ እየበረረ ይዞ ውሃን ያዛት። በህልምሽ ያየሽውን ነገር ነው እንዲህ የምታወሪው ትላታለች። እኔ ዛሬ ነው ያየሁት ትላታለች። እና ማታ እኮ ማለት ነው እዛ ደግሞ ወጥቼ ሲሄድ ለዛ አልተኛም አለችኝ። ከዛ ሌላ ወሬ ጀመርኩ። እኔ ሌላ አይደለም ቁርስ አምጪልኝ፣ እኔ ሲጀመር ቤት ዛሬ አልሄድም፣ ቤት ውስጥ ነኝ እኔ ቤት ስራ የምሰራው፣ ስለዚህ ቁርስ አምጪልኝ። ይሄ ስሚኝ ማህት አንቺ ሕክምና ያስፈልግሻል። ይሄኔ ድሌ አብጌል እንግዲህ ውሃን አንቺ ሕክምና ያስፈልግሻል ትላታለች ማለት ነው። አንቺ ውጭ ደሽ መታከም አለብሽ ስትላት እሺ አብጌል ደረጀ ትላለች ማለት ነው። ሲሆን
የት ነው የሄድሽው እያለች ሰላም እያለቀሰች ትገኛለች ማለት ነው። አላገኘቻትም። ወይኔ ልጄ እያለች ትፈልጋለች ማለት ነው። እንግዲህ የሰላም በር ይከፈታል፣ ሲንኳኳ ትሰማለች ማለት ነው። በራ ሄዳ በሩን ትከፍተዋለች ማለት ነው። በሩን እንዳስከፍተው ልጇ የመጣች መስሏት ነበረ፣ ግን የመጣ ሰው የለም። ሰላም ወይኔ ልጄ እያለች ታለቅሳለች ማለት ነው። እንግዲህ ከዚህ ላይ እንደኔ ማለት የምፈልገው ነገር ቢኖር ዳጣ ያለ የተሰጣትን እናትሽ ናት ስትባል መቋቋም አቅቷት ነው ብዬ አስባለሁ። መቋቋም አቅቷት ነው ማለት እናንተ በእሷ ቦታ ሆናችሁ እራሳችሁን አስቡትና ለዘመናት አብራችሁት የነበራችሁ ሰው በቃ ከቤተሰቦቻችን እኛን ለማሳደግ ብዙ ይለፋሉ፣ ብዙ ይደክማሉ፣ ብዙ ሰው ቤትም የሚሰሩ አሉ። ሰው ቤት መስራት ደግሞ የሚያሳፍር ነገር አይደለም። ሆኖም ግን ከጎናችሁ እናቴ የት ነሽ ናፈቅሽኝ፣ ጠረኗ ናፈቀኝ ስትሉ ኑሯችሁ ከጎን ግን ባላሰባችሁት ሁኔታ ደግሞ ያን ያልጠበቃችሁት ሰው ደግሞ እናት ወይም አባት ሆኖ ሲገኝ ስሜቱ ከባድ ነው እና ዳጣም እንግዲህ እኔ እንደተረዳሁት የደረሰባት ይሄ ስሜት ነው። ግን ይህን ስሜት መቆጣጠር ስላቃታት ነው እንግዲህ ዳጣ ከዚህ ወጥታ ሁሉም ሰው እኔም ለራሴ ጠፍታለች የለችም የት ሄዳ ነው ነገሩን መቋቋም አቅቷት ነው እያልኩኝ ነበረ እና ከባድ ነው። ለ14 ዓመት ተለያይታችሁ የነበረውን ሰው ስታገኙት ማለት ነው። እንግዲህ ወደ እነ ሰላም ደግሞ ልመልሳችሁ ማለት ነው። ወደ እነ ሰላም ስመልሳችሁ ሰላም ወይኔ ልጄ ብላ እራሷን ትስትና ትወድቃለች ማለት ነው። እንግዲህ ህፃኑም ደግሞ እያለቀሰ ማንም የለም። እንግዲህ ሰላም ራሷን ስታለች። ህፃኑ እንግዲህ ከወለደች ገና አራስ ናት፣ ያለቅሳለኝ። ማንም የሚያነሳው ሰው የለም። ሆኖም ግን ማን ይመጣ ይሆን ማን ያነሳ ይሆን የሚለው ምናይ ይሆናልኝ። እንግዲህ ወይዘሮ ማርቲና አቶ ደረጀ ደግሞ እየተጨቃጨቁ ይገኛሉ። እንግዲህ ወይዘሮ ማርቲ ምንም የምታውቀው ነገር የላትም። ዳጣ የማን ልጅ ናት፣ የዳጣ እናት ስማን ናት የሚለውን ወይዘሮ ማርቲ ምንም የገባት ነገር የለም። ዳጣ ግን እናትና አባቷን አውቃለች። እናቷ ሰላም እንደሆነች ተረድታለች። አብጌልም እህቶቿ ዳጣ አቶ ደረጃ አባቷ እንደሆነ ያውቃሉ፣ ግን እናቷን ማን እንደሆነች አያውቁም ማለት ነው። እንግዲህ ዳጣ እነሱ ይፈልጓታል የት ሄዳ ነው ብለው፣ ግን ዳጣ ቤተ ክርስቲያን ትገኛለች ማለት ነው። ቤተ ክርስቲያን ቁማ አባቴ ሆይ አመሰግናለሁ ስላደረክልኝ ነገር፣ ለዘመናት የናፈቀችኝን እናቴን እንዳገኝ ስለረዳኝ አመሰግናለሁ እያለች ፈጣሪዋን እያመሰገነች እየተማጸነች ትገኛለች ቤተ ክርስቲያን ላይ ሆና ማለት ነው። እናቴ ይሄን ያህል ጊዜ ስፈልግሽ ከጎኔ ሆነሽ ግን ማን እንደሆንሽ አላወቅኩም ነበር። ናፍቀሽኝ ብዬ ይሄን ያህል ጊዜ ስነግርሽ ነበረ፣ ግን ለካስ ከጎኔ ነበርሽ እናቴ። አምላኬ ሆይ ተመስገን። ለካ እናቴ ከጎኔ እንዳለሽ እኮ አውቅ ነበረ። እናቴ ኪዳነ ምሕረት እስከ ዛሬ የነገርኩሽን በሙሉ መልሰሽልኛል እናቴ አመሰግናለሁ እያለች ዳጣ አሁንም ቢሆን እናቴ ሁና ስላገኘው በጣም ደስ ብሎኛል ብላ ለእግዚአብሔር እንግዲህ በእንባ ጸሎቷን ትጸልያለች ማለት ነው። ሆኖም ግን ደስታዋን መቆጣጠር አቅቷታል እናቷን ስላገኘች። ምክንያቱም ከጎዳና እንግዲህ ከባለፈው እንዳያችሁት ያተደረጀ ወንድም ነው እንግዲህ እንደተወለደች ጎዳና የጣላት ጎዳና ነው እድገቷም። ልክ ስታድግ ነው እንግዲህ አባቷ ይዟት የመጣው ማለት ነው። ሆኖም ግን ወደዚህ ቤት ሲያመጣት ቃል ገብቶላት ነበረ እናቷን ሊያሳውቃት ማለት ነው። ሆኖም ግን እናቷን አውቃለች። ተመስገንልኝ ፈጣሪ ሆይ ተመስገን እያለች ፈጣሪዋን እያመሰገነች እንግዲህ ዳጣም ከዚህ ቤተ ክርስቲያን ተነስታ ወደ እናቷ ቤት እየመጣች ትገኛለች ማለት ነው እየዘለለች። አቶ ደረጀና ማርቲም ይጨቃጨቃሉ። እኔ ሄዳለን አልሄድም፣ ወይዘሮ ማርቲም ለምንድን ነው ትለዋለች። አቶ ደረጀ ደግሞ መሄድ አለብኝ እያለ ይናገራል። ወይዘሮ ማርቲ ደግሞ እሺ አብረን ነው የምንሄደው፣ አቶ ደረጀ አንቺ ቤት መቆየት አለብሽ፣ ለምንድን ነው ነገርህ ምን እንደሆነ አልገባኝም፣ እየተቀያየርክ ነው ትለዋለች። ግን ወይዘሮ ማርቲ ምንም የምታውቀው ነገር የለም። ዳጣ እናት ማለት እንደሆነች አስባችሁታል። እንግዲህ ከቤታችሁ ሰራተኛ ሁና ስትሰራ የነበረች ልጅ ከባላችሁ ወልዳ ልጄ ነው ሲል እንግዲህ ሚስት የሚሰማትን ስሜት እዩትኝ። ባሏ እንግዲህ ከእሷ በላይ ሂዶ ሲባልግ እንግዲህ በጣም አስተማሪ ነው። በነገራችን ላይ ሚስት ለባሏ ያላትን ትዕግስትና ያላትን ሁሉን ነገር በብልሃት ለ6 ወር ያህል እንግዲህ እንዳያችሁት ለ6 ወር ያህል ድረስ ምንም አይናገርም በውስጡ ይዞ፣ እሷ ግን ባይነግራትም አላኮረፈችውም። እኛ ግን ያው አንዳንዶቻችን
ባሎቻችን ሲያኮርፉን ምን ሆኖ ነው? ወደ ሌላ ሴት ሄዶ ነው? እኔን ጠልቶኝ ነው ብለን እናስባለን። ማርቴ ግን በተቃራኒው ያደረገችው ነገር ምንድን ነው? ባሏን ስለምታምነው ምንድን ነው ሀሳቡ? ምንድን ነው የሆነው? ለምንድን ነው የሚሸሸው? ምንድን ነው የተፈጠረው? ለምንድን ነው የሚጨነቀው? ብላ ይልቅ ጭንቀቱን ለማቅለል ነበረ ብዙ ጊዜ ወደሱ ስትቀርብ የነበረው። ሆኖም ግን እያለቀሰ ይገኛል። ማንም ሰው የለም። አቶ ደረጀና ማርቲ እንግዲህ ከጭቅጭቅም በኋላ እየነገርኩ ነበር እኮ አንተ ነግሬ ሲውል ላደረስካት እያለች ወይዘሮ ማርቲ ከአቶ ደረጀ ጋር ትናገራለች። እቺ ልጅ የት ሄዳ ነው የምንፈልገው? ቆይ ምን ተነጋግራችሁ ነው? እቺ ልጅ ቤተሰቦቿ የት ናቸው? ቤተሰቦቿን ፍለጋ ሄዳ ሊሆን ይችላል። ምናልባት ወላጆቿ ጋር ሄዳ ሊሆን ይችላል፣ ወይም ቤተሰቦቿ ጋር ሄዳ ሊሆን ይችላል ትላለች። አቶ ደረጀ መጀመሪያውንም ደህና አትመስለኝም፣ ዳጣ የሆነ ችግር ውስጥ ነው ያለችው ይላታል። ወይዘሮ ማርቲን ምን ሆነች? ምንድነው የተፈጠረው? የት ሄደች? ምንድነው የተፈጠረው ትላለች። ስልኳንስ ለምንድን ነው ጥላ ሄደችው ይላታል። እኔም ለምን እንደሆነ አላውቅም፣ እኔ ሰላም ጋር መሄድ አለብኝ፣ አንቺ እዚሁ ጠብቂ ይላታል። ምን ማለት ነው? አሁንም ጭቅጭቃቸው እንደቀጠለ ነው። የለችም አለች ብላኸኛል፣ ስለዚህ ግን አብረን ነው መሄድ ያለብን። በፍጹም አንተ መሄድ የለብህም፣ ሰላም ዳጣን ትደብቃታለህ ብለህ ነው የምታስበው? ለምን ሲባል ትለዋለች። ጥሩ እንደዛ ከሆነ አብረን ነው የምንሄደው ትለዋለች። አዎ እኔም ነገርኩህ መጀመሪያ ላይ ልጁን አስከትባለሁ ስላለች አብሬ መሄድ አለብኝ፣ እሱንም ደግሞ በዓይኔ ማየት አለብኝ እያለች እንግዲህ ወይዘሮ ማርቲ አቶ ደረጀ ጋር ይነጋገራሉ። መጨረሻ ላይ ወይዘሮ ማርቲም ድርቅ ስትልበት አቶ ደረጀ ብሎ ተያይዘው አብረው ይሄዳሉ። ሆኖም ግን ዳጣ እሷ ልትሆን ትችላለች፣ ግን እሷ ልትኖር ትችላለች። አንቺ ግን ፍጹም መልፋት የለብሽም ማርትዬ፣ ከዚህ ጠብቂኝ እባክሽ፣ ከዚህ ጠብቂኝ ይላታል። አንተ ግን ምክንያትህ እያሳመነኝ አይደለም ደረጀ፣ ምን እየሆንክ ነው? በል እንሂድ ብለው ተያይዘው ይሄዳሉ ማለት ነው። ዳጣም እንግዲህ ከቤተ ክርስቲያን ወጣ እየዘለለች ወደ እናቷ ለዘመናት ርቃት ወደ ቆየችው ወደ እናቷ ወደ ሰላም ቤት እየበረረች እየሮጠች ትመጣለች ማለት ነው። ዳጣ እናቷን በማግኘቷ እጅግ በጣም ደስ ብሏታል። እየዘለለች ወደ እናቷ ቤት ትሄዳለች ማለት ነው። ነጠላዋንም አንስታ ወደ ላይ እያጓነች እናቴ የዘጠኝ ወር ቤቴ እናቴ ስስቴ እያለች ነጠላዋን ወደ ላይ እያጓነች ትሄዳለች ማለት ነው። እናቴ ከሩቅ ላይ ሆኜ ስምሽን እጠራለሁ፣ እማዬ እናቴ ይሳሳለሁ፣ እናፍቃለሁ እያለች ወደ እናቷ ቤት ትሄዳለች ማለት ነው። እንግዲህ በጣም ደስ ብላት፣ ሰላምም ደግሞ እንደወደቀች ናት። ህፃኑም ደግሞ ሆኖ እያለቀሰ ነው። ሰላም እራሷን ስታለች ዳጣ በመጥፋቷ ማለት ነው። አቶ ደረጀ ደውሎ ደብቀሻታል፣ አንቺ ነሽ የደበቅሻት፣ ከኔ ልታረቂያት ከሆነ ፍጹም አልፋታሽም እያለ አቶ ደረጀ ይናገራት ነበረ ለሰላም። ሰላምም በፍጹም ከኔ ጋር እኮ የለችም፣ ለምንድን ነው የምደብቃት? ለምንድን ነው የማትረዳው? እኔ ካንተ የተለየ ምን እሰጣታለሁ ብዬ ነው የምደብቃት ትለዋለች። ሆኖም ግን እኔ ምን አቀልሻለሁ ይላታል። ኧረ በፍጹም የለችም፣ ልጄ የት ሄዳ ነው? ልጄ የት ነው ያለች? እያለች ትጠይቀዋለች። አቶ ደረጀ ደግሞ ልጅሽ ብቻ አይደለችም ለእኔም ልጄ ናት እያለ ይጠይቃታል ማለት ነው። እንግዲህ ዳጣ እየዘለለች ወደ እናቷ ቤት ትሄዳለች ማለት ነው። እንግዲህ ውሃም ደግሞ ለምጥን ዳጣ እኮ ቤት የለችም ትላታለች። ለምን ስትላት ጠፋች ትላሽ እንዲህ የት ስትላት እኔ እንጃ ውጭ ሀገር መሰለኝ አሜሪካ ከአክስቴ ጋር ሩቅ ነው መሰለኝ ትላለች። ውሸታም ትላታለች። እና ትናንትና እኮ ማለት ነው አሟት ነበረ ትላታለች። ቆይ ዳጣና ያመሟት ትላታለች። አዎ ከዚህ በኋላ እኛ ቤት እሷ የለችም ትላታለች። ውሃ እየዋሸች ነው አይደለ ትላታለች። ውሸት አይደለም ግን ዳጣ ጠፍታለች፣ ቤት የለችም ትላታለች። ለምን አንቺና እኔ ሳንጠፋም ትላታለች። እንዴ እኛ ምን ጎሎብን ነው የምንጠፋው ትላታለች። እና ሲጎድል ብቻ ነው እንዴ የምንጠፋው ትላታለች። አዎ ትላታለች። በቃ ዳጣ ሻይ ጎሎባት ለዛ እንዴት ስትቀዳ አጉድላን የሰጠች ለዛ ነው አይደል የጠፋችው ትላታለች። ጎሎብሽ ማለት ሲከፋሽ ሲያስጠላሽ ነው እሺ ትላታለች። እና እኔም ግን እኮ ያስጠልቶኛል፣ ዳጣም አስጠልቷት ነው ትላታለች።
ምንድን ነው አንቺ አስጠላሽ ትላት። በቃ እኔ ዝም ብዬ ትምህርት ቤት ስሄድ የለም ዝም ብሎ አስጠላኝ። ከዛ ማለት ነው ቤት ስመጣ ደግሞ ደስ ይለኛል ትላታለች። ቤት ስሆን ነው ደስ የሚለት። እኛ ከቤተሰቦቻችን ጋር ስንኖር ሁሌም ደስተኛ ነን እያለች ምትን ትነግራታለች። እኛ ደግሞ ቤተሰብ አለን፣ ዳጣ ደግሞ ቤተሰብ የላትም። እኔም ግን ደግሞ እያለች እኛ ቤተሰብ አለን፣ ቤተሰብ ስላለን እድለኛ ነን ትላታለች። ዳጣ ግን ቤተሰብ የላትም ትላታለች። ግን ለምንድን ነው ቤተሰብ የላትም ትላታለች። ድሃ ስለሆኑ ነዋ ትላታለች። አንቺና እኔ ቤተሰብ ባይኖረን ኖሮ አንማርም ነበር። እንደውም መንገድ ላይ ወድቆ እንግዲህ ወይዘሮ ማርቲ ደስተኛ አይደለችም፣ ወደ ወይዘሮ ሰላም ቤት በመሄዷ ማለት ነው። ያው ማለት ምን እየተካሄደ ነው የሚለው ነገር እያወዛገባት ይገኛል። ምክንያቱም እንግዲህ ወይዘሮ ማርቲ ግራ እያጋባት ይገኛል ይሄ ነገር ማለት ነው። ምን እንደተፈጠረ ምን እንደሆነ ምን የምታውቀው ነገር የለትም። ወይዘሮ ማርቲ የልጅቱን መጥፋት ብቻ እንጂ ከጀርባ ያለውን ነገር ፍጹም አታውቅም። እንግዲህ ዳጣም ደግሞ ወደ እናቷ ቤት የደረሰች አልደረሰች ያለ እሷ ግን በሩጫ እናቷ ቤት ልትደርስ ምንም አልቀራትም። በጣም ነው የምትሮጠው። ዳጣ ያራዳ ልጅ የሙምባይ ልጅ ይላታል። አርጆ ከምንም በላይ መንገዴ እንዳዘጋብኝ በጣም ቸኩያለሁ ትለዋለች። ምን ሆነሽ ነው ግን ይላታል። አርጆ እናቴን አገኘኋት ትለዋለች። ከዛም ታደለሽ ይላታል። የኔ አይኔን እንኳን ማየት አትፈልግም ይላታል። እንዴት ነው የምታየው ይሄን አይንህን? ይሄን እንኳን ከማን ያረገዝኩት እያለች እኮ ነው ይላል። ዳጣ አንቺ ያራዳ ልጅ አልነበርሽም በሰው አንቺን መቀለድ ጀመርሽ ይላታል። ስለ ኤቢ ነው ትለዋለች። ደህና ናት እሺ ትለዋለች። እኔም እኮ እያየኋት ናታን ሳመችው ይላታል። ደግሞ ላገባ ነው እያለች ነው። አይ እርጅ ናታን ፍቅረኛው አይደለም ቻው እሺ ትለዋለች። እስኪ ክርሽናን በይ ኪድዬን አርጆ ትለዋለች። ማለት ዳጣዬ በእናትሽ አብረሽ ልሂድ ይላታል። እንዴ አንተ ምልህን አሰማኝም? እኔ እናቴን አግኝቻት እናቴን ላገኘት ነው እያልኩ እኮ ነው ትለዋለች። እና እናት ማግኘት ብርቅ ነው እንዴ ይላታል። ቤትሽ አትጠብቂያትም ትላላታል። ወይኔ አምላኬ አሁን መንገድ ላይ አርጅን ታገናኘን አሁን በእናት መንገድ ላይ ዞር በልኝ ትለዋለች። የእውነት ዳጣዬ ናታን እናትወዳውን ትላለች። ብዬ አስደውለኝ ትለዋለች። ሰላምዬ እኔ እንዳወቅኩ አታውቅም እንደተነገረኝ አታውቅም ትለዋለች። ሰላም ደግሞ ማናት ትለዋለች። አንቺ ልጅ ግን ዛሬ ጤነኛ አትመስልኝም ይላታል። ከመቼውም በላይ ዛሬ በጣም ደስተኛና ጤነኛ ነኝ ትለዋለች። ማናት ሰላም ይላታል። መቼም ተስፋ እንዳልቆርጥ ኤቢም አንድ ቀን ልትወድ ትችላለች ተስፋ እንዳትቆርጥ ትለዋለች ማለት ነው። ከዛም እየሮጠች ትሄዳለች ዳጣ ይላታል። እሷ ግን ምንም አስመውም። እኔ ስሞት ነው እንዴ የምትወደኝ? እኔ እኮ አሁን ነው እየሞትኩ ነው ይላታል። ደግሞ ስሞት አጥንቴን አቃጥላ አመዱን ባንገት አድርጋ ተያዘው እሺ አደራ ንገሪያት እሺ ይላል አርጆን። ነዛዜ ነው ይላል እንግዲህ አርጆን ማለት ነው። እንግዲህ ዳጣም እየዘለለች ወደ ሰላም ቤት ትሄዳለች ማለት ነው። እንግዲህ አርጆም በኤቢ ፍቅር መከራ እያየ ይገኛል። እንግዲህ ሰላም ከወደቀችበት አልነቃችም። ልጁም እያለቀሰ ነው። የሚያነሳው ሰው የለም። ሰላምም ራሷን ስታወድቃለች። እንግዲህ ዳጣ ትመጣለች። ምናልባች እስኪ እየሮጠች ነው ወደ እናቴ ቤት እያለች አታውቅም ብላ እየዘለለች የመጣች እንግዲህ የምናየው ይሆናል። ምንድነው ታነሳትን ወይስ ቀድማ ትነቃ ይሆን እያልን እንጠብቃለን በጉጉት ማለት ነው። ከባድ ነው። ለዘመናት አስፋችሁታል። ለዘመናት ተለያይታችሁ ስትገናኙ ያለው ስሜት መቆጣጠር ራሱ ማትችልበት ደረጃ ላይ ነው የምትደርሱት። እና እንግዲህ አቶ ደረጀና ማርቲን ወሰላም ቤት ደርሰዋል ማለት ነው። እንግዲህ እንዴ ደሬ ለምን አቆምከው ትላለች ማርትዬ። ለምን አትደውይላትም ይላታል። ለሰላም ሲላት አዎ ትለዋለች ማለት ነው። ወይ ደግሞ አንቺ ደውይና ዳታ አልመጣችም ወይ ባያት ይለዋታል። እንዴ ደራይ እንዴ ደውዬላት አልመጣም የለም ካለች ስትራ አሁንም ደግሞ መለሰሽ ደውይላት ይላታል። ኧረ ተው ደሬ ኧረ ተው ትለዋለች ማለት ነው። ማርትዬ መኪናውም ነዳጅ እየጨረሰች ነው ይላልኝ። አይታይም እንዴ 3 አለው እኮ ትለዋለች። እባክሽ ማርት ይላታል። ለእኔ መልስ መስጠቱን ታይና ለሰላም ደውይላት ይላታል ማለት ነው።
እንግዲህ ማርቲም እሺ ብላ ትደውላለች ለሰላም ስልክ ማለት ነው። ለሰላም ስደውልላት እንግዲህ ሰላም ስለወደቀች የሰላም ስልክ አይነሳም፣ ስልኳ አይነሳም ደሬ ትለዋለች ማለት ነው። በቃ ማርቲ ይቅርብን፣ ይህን እሷም ከቤት ወጣ ይሆናል ይቅርብን ይላታል። ዳጣስ ትለዋለች። እሷ ጠፍታ ትቀር ትለዋለች። የት ትሄዳለች ትመጣለች ይላታል። ሰላምን ማግኘት ስላልፈለክ ነው አይደል ትለዋለች ማለት ነው። ምን ማለት ነው ደሬ? ይቺ ልጅስ ምን ትሆን? በዛ ጨለማ ነው ወጥታ ሄደችው አይደል ትለዋለች። ጠፍታ ትቅር ማለት ነው እያለች ትናገራለች ማለት ነው። ይኸውልሽ ማርቴ እኔ የምልሽን ስሚኝ ይላታል ማለት ነው። ጥሩ እሺ ብላ እንመለስ፣ ግን ወደ ፖሊስ ጣቢያ ነው የምትሄደው ማመልከት አለበት ትለዋለች። ምን ትሆናለች ትልቅ ልጅ እኮ ነች ይላታል። አንቺ ባይሆን ከቤት ላደርስሽ እና እመለሳለሁ። ይሄኔ እኮ ከቤት መታ ሊሆን ይችላል ይላታል። ወይ ደግሞ ቤተክርስቲያን መዳ ሊሆን ይችላል ይላታል። እሺ ቆይ ታዲያ በዚህ ልክ ለምን እንደነገጥክ ካሰብክ ትለዋለች። ይኸውልህ ደሬ የፈለግከውን ማሰብ ትችላለህ፣ እኔ ግን ሳላያት አልሄድም፣ ራይድ ይዤ እሄዳለሁ ብላ ደህናዋል ብለው ወይዘሮ ማርቲ ትወርዳለች። ማርቲ ይላታል ማለት ነው። መስማትም አልፈልግም፣ ታክሲ ይዤ እሄዳለሁ፣ አንተ ከፈለክ መመለስ ትችላለህ ብላ ወይዘሮ ማርቲ ትሄዳለች። ዳጣም እንግዲህ ይኸው እየዘለለች እንደ እብድ እየሮጠች ትሆናለች ማለት ነው። እንዴ ለአባዬ ሳልደውልለት ለነገር በሰላምዬ እደውልለታለሁ ትላለች ማለት ነው። ዳጣ እንግዲህ እየዘለለች ትሄዳለች ማለት ነው። ልጁ ያለቅሳለኝ እንግዲህ ልጁ እንዳይወድቅ ፈራሁ። ጫፍ ላይ ነው ያለው ህፃኑ ማለት ነው። እንግዲህ ዳጣም እየሮጠች ትመጣለች። ሰላምም ከወደቀችበት አልነቃችም ማለት ነው። እና በጣም ከባድ ነው እንግዲህ የምትወዱትን ሰው ርቃችሁ ሳታውቁት ቀርታችሁ ከጎናችሁ እንዳለ መጨረሻ ላይ ስታውቁት ናታንም ተጨንቆ ይገኛል ማለት ነው። አታውቀውም እንዴ ፓታሩን ትለዋለች። አውቀው ነበር እንጂ ቆይ እስቲ ይላታል ማለት ነው። እስቲ ሞክረው ትለዋለች ማለት ነው። እንግዲህ ሲሞክረውም አልከፍትለት ይላል ማለት ነው። ቀይረዋለች መሰለኝ ይላታል ማለት ነው። ቆይ ግን እንዴት ነው እስካሁን ከጠዋት ጀምራ አልተመለሰች ትለዋለች ማለት ነው። ሳይሆን ትለዋለች። ምን ማለት ነው ትለዋለች። አይ ችግር የለውም ይላት። እኔም አብሬ እሄዳለሁ ትላለች። የት ነው ትላቸዋለች ማለት ነው። ምጥን ትላታለች። እና ምጥን እኮ ወደ ቤቷ ሄደች ምኗን ነው ያመማት ሲላት፣ ህመም ነው ያመማት ትለዋለች ማለት ነው። ከምር ናታን እንሂድ ትለዋለች ማለት ነው። የት ነው? አሁን እንሂድ ትለዋለች። እኔም ደብሮኛል መሄድ እፈልጋለሁ ትለዋለች። ከዛ ቆይ ደግሞ ድብርት ምን እንደሆነ ታውቂያለሽ ይላታል። አዎ እንዲሁም እኮ እኛ ክፍል እኮ ድብርት የሚባል ልጅ አለ በጣም ወፍራም ነው ትለዋለች ማለት ነው። እንግዲህ የዛሬው ዳጣ ድራማ ማለት ነው። እንግዲህ ዳጣ እናቷ ወድቃ ወደ ቤት ስትገባ ነው እንግዲህ ያለቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይብልልኝ። ወዳችሁ ፈቅዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አበረታቱኝ። እንዲሁም ለአለማየሁ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አብሮነታችሁን አሳዩኝ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ፍቅርን ያድለን እያልኩኝ እንግዲህ ቀጣይ ክፍል ምን ይሆናል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። እኔ እንደሚመስለኝ ማርቲም አቶ ደረጀ ተመልሷል። ማርቲ፣ ናታን፣ አብጌል እነ ውሃ እንግዲህ ሲሄዱ ዳጣን እና ሰላም ቤት ይገናኛሉ። ስለዚህ ከሰላም ቤት እንዳለች ነው የሚረዱ ብዬ ነው የማስበው። ሲያዩት ምን ይሰማቸዋል? ወይዘሮ ማርቲ ስታይ ምን ይሰማታል? እንግዲህ ዳጣ ከፍታ ስትገባ እናቷ ወድቃ ታያታለች። ምን እንደተፈጠረ ራሱ ግራ ገብቷት ማለት ነው። የጮሆች በዚህ ነው የተጠናቀቀው ማለት ነው። እንግዲህ በቀጣይ ክፍል እስከ እንደምንገናኝ እንግዲህ ሰላም ቆዩኝ እላችኋለሁ። ባይ ባይ።